ሚፍታህ ግን ማለት ነው ነፍስ አይማርም። እግዚአብሔር ነፍስ አይማርም። ቆላችንን ገፈፍከው እንኳን አይደለም ሀይሚ እኔም ደንግጫለሁ። ግን እንደው ውስጤ ብዙ ነገር ነው ያስበው። ማለት በዱቤማ ብሩኬማ ተበድሮ ሊያረገው አይችልም፣ አያረገውም ብዬም ነበር። ግን ታስበው ምናልባት እየሰሩ ስለሆነ ሰርች ከፍላለሁ ብሎ አድርጎትስ እንደው ብዙ ነው ያሰላሰልኩት። ስንቱ ቦታ ረገጥኩት፣ ስንቱ ቦታ ደርሼ የመጣው መሰላችሁ? ስንት ቦታ ማለት ነው እንዴ ሊጨለል። ዛሬ ግን ዙረት ላይ ናቸው። ብሩኬም ሌላ ቦታ ነው፣ ሀይሚዬም ከሚፍታህ ጋር ናት። ብሩኬ ሁለት ቤት ሌላ ቦታ አይቼዋለሁ። ሌላ አንድ ቤት አልገባሁም ገና አልገባሁም። ከላይ ግን ተምኔል አይቻለሁ፣ ገብቻለሁ ልጨርስና ማለት ነው። አንድ ቤት ደግሞ የሆነ አዲስ ቤት ነው ላይኮን የሚባል። እግዚአብሔር ይስጥህ ቡቡዬ፣ መልካም ልብ ያለህ ጀግና፣ እንደግ አብረን እንደግ የምትል አንበሳ፣ የወጣቶች አርአያ ጀግና ብያለሁ። ለማንኛውም ለዚህ መልካምነትህ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብስስት ትርፍርፍ ይበልልኝ የኔ ምርጦች፣ የኔ ምርጣ ምርጦች። ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ልጆቻችን ዙረት ላይ ናቸው። ሰው ከዚህ በኋላ ያው በቤታቸው አይመጡም። ኦልሬዲ ሰው ጋር ነው፣ ሰው ዙረት ላይ ነው ያሉት እና ላይቭ ይመጣሉ ብዬ አስባለሁ። ማታ በቤታቸው ሳይመጡ ሲቀሩ ማታ ማታ ላይቭ ይገባሉ ብዬ ነው እንግዲህ እስካሁን አስለምደውናል ብዬ ነው። እና ማታ ላይቭ ላይ ይመጡ ይሆናል፣ ግን ቤታቸው ኦልሬዲ ከዚህ በኋላ አይመጡም። እንግዲህ ሚፍታክ እጥር ምጥን ያለች ፕራንክ እኛንም እነሱንም እኛንም ሀይሚዬንም ፕራንክ አድርጓል። እንግዲህ እውነት ለመናገር ሀሳቡ እንዴት እንደመጣልህ አላውቅም። የምር ሀሳቡን ማለት እንዴት ሊመጣልህ ቻለ? በቃ ምን ልስራ፣ ምን ላድርግ፣ ሀይሚን በምን ላስደንግጣት፣ ሀይሚን በምን ላጨልላት ብለህ ይህንን ሀሳብ አስበህ ማምጣትህ ተመችቶኛል። በእውነቱ እንዴት እንደመጣልህ ባላውቅም ማለት ነው። እና እንግዲህ ምንድን ነው ያደረጋት? እስከዛሬ ድረስ በጣም ብዙ አብረን በልተናል፣ አብረን ጠጥተናል፣ አብረን ብዙ ጊዜ አሳልፈናል። እና መኪናው የተገዛው ደግሞ ብር ከኔ ተበድሮ ነው፣ ወዳው መኪና ወዳለበት ዱባ ያለበት፣ ስለዚህ ብሩ መመለስ አለበት ብሎ ነው እንግዲህ የሰራው ፕራንኩን። እና ያው አንዳንድ ጊዜ ደግሞ ፈተና ጥሩ ነው። ያው ሀይሚ ምን ሊሰማት እንደሚችል አሉ የዘመኑ አንዳንድ ሴቶች አሉ። እውነት ለመናገር ማለት እውነት ይሄንን መኪና ለጉራ ወይም ደግሞ ራሱ ሳይኖረው ተበድሮ ቢገዛው ኖሮ አንዳንድ ሴቶች በጣም በቃ አለ አይደለ ከልክ ያለፈ ቃላት እንደሚናገሩ ከጎንህ ልቁም ወይም ደግሞ ወደ ሀል ላግዝህ ወይም ደግሞ ወደ ሀል ልክፈልልህ ሳይሆን የሚሉት በቃ አንተ በእዳ ብቻ። ግን እንኳን አይደለም ፍቅረኛ ይቅርና ሚስት ብትሆን ራሱ እውነቴን ነው የምላችሁ በጣም ብዙ መጥፎ ቃላቶች እሱን ዝቅ የሚያደርጉ እሱን የሚያናድዱ፣ እንዴት እንደዚህ ያደርጋል፣ እንዴት እንደዚህ ይፈጠራል፣ ለምን እውነቱ አልተነገረኝም፣ ለምን ለእኔ ሳይናገር ለምን ተበድሮ ይገዛል ሄደውን የማይከፍል ብቻ። ግን ብዙ ብዙ መጥፎ ቃላቶች ይጥላሉ አንዳንድ ሰዎች። አሁን ፈተና ላይ ማለት ነው ቢፈተኑ እንደ ሀይሚዬ አያልፉ። ሀይሚዬ በደንብ ነው ፈተናሽን የተወጣሹ ዛሬ። እውነት ለመናገር ልባም ሴት ምንድን ነው ለባሏ ዘውድ ናት አይደል የሚባለው? ምንድን ነው ያለችው እሷ? ግን እኔ እኮ ሀውልት አይደለሁም ከጎኑ የቆምኩት። እውነቴን እምላችሁ ሌላ ሴት ብትሆን እንደዚህ አትልም። በጣም በጣም ብዙ ነገር እኔ ማቀው ስላለ ነው ያየሁትም ስላለ
በፊልም ላይ ወይ ደግሞ በቪዲዮ ላይ እንደዚህ በቪዲዮ መልክ ሰርተው የሚያመጡት በሪል ህይወት ምድር ላይ ያዩትን ሊሆን ይችላል። ምድር ላይ አለ የሚባለውን ነገር ነው። ገባችሁ? ያለ ነገር ማለት ነው። እና እንግዲህ ለሀይሚዬ ቀላል ፈተና አይደለም ይሄ። እውነት ለመናገር ቀላል ፈተና አይደለም። ያ የፈተናት ሚፍታህ እውነቴን ነው የምላችሁ። በቃ መኪናው መሸጥ አለበት ምናምን እንዲህ አይሸጥም፣ በጭራሽ አይሸጥም። እኔ እኮ ከጎኑ እንዴት እንዳስደሰተችኝ እግዚአብሔር እንደዚህ ስትል እኔ እኮ ከጎኑ የቆምኩት ሀውልት አይደለሁም። ከገባሁበት ገብቻ እመጣለሁ። በቃ ከሰውም ቢሆን እፈልጋለሁ። እርግጠኛ ነኝ ያ ቤቴን የራሴ ቤቴን ሽጬ ከፍላለሁ ነው የምትለው። ይሄ መኪና ዱቤ ቢሆን ሀይሚ ብሩኬን ምንም እንትን አትለው ቢሆን እንኳን ማለት ነው። ምክንያቱም ልባም ሴት ናት፣ አስተዋይ ሴት ናት፣ መልካም ሴት ናት። እኔ በቃ በምክንያት የምወዳት ሀይሚ፣ በምክንያት የማደንቃት፣ በምክንያት የሚዲያ መሪ ምላት፣ በምክንያት ነው የሴቶች በላይ ምላት። ሌላ ሴት ብትሆን ሀኝ ስንቱን ቃላት በወረወረችው፣ ስንቱን ያዙ ሊቀቁ ባለች መኪና በዳት ስትባል ማለት ነው። እና ለሌሎች ሴቶችም ትምህርት ይሆናችሁ። እውነቴን ነው የምላችሁ። የሆነ ነገር በትዳር ወይ ደግሞ በፍቅር መሀል የሆነ ነገር ሲፈጠር ወይ ደግሞ የሆነ ነገር እንደዚህ አይነት ችግር ሲመጣ ችግሩን ለመፍታት እንጂ ችግር መጥቶበታል ብላችሁ ባላችሁን ወይ ፍቅረኛችሁን ለማስቀየም፣ ለመኮነን፣ ዝቅ ለማድረግ ወይም ደግሞ ጥሎ ለመሄድ እንዳትሞክሩ። አርአያ ናት ሀይሚ። እውነቴን ነው የምላችሁ አርአያ ናት እና ፈተናዋን በሚገባ ትወጣለች። የኔ ቅመም፣ የኔ ልዕልት፣ የኔ ቆንጅዬ፣ የኔ ትንሽ ትልቅ፣ በእድሜሽ ትልቅ ነገር ግን በአስተሳሰቦች ትልቅ። የእውነት እኔም ቢሆን ከሰው ፈልገ መኪናው አይሸጥም፣ በጭራሽ አይሸጥም። ሽጥና ክፍል ነው የምትለው ሌላ ብትሆን እግዚአብሔርን ነው የምላችሁ። መኪናው አይሸጥም እኔ እፈልጋለሁ ከሰው። እኔ እኮ ከጎኑ ቆምኩት ሀውልት አይደለሁም ስትል የምር በቃ ምን የተሰማኝ ስሜት ለየት ያለ ስሜት ነው። ምን ልበላችሁ፣ በቃ ልዩ የሆነ ስሜት ማለት ነው። እና ቅመምዬ የኔ ቆንጆ በጣም ነው የምወድሽ። ከፍ በይልኝ ምን ጊዜ የሚፍታህ ደግሞ ይመችህ። ይሄን ፕራንክ ማድረግ አለ አይደል ትምህርት አለው። በነገራችን ላይ ትምህርት አለው። አንድም ሀይሚ ያዙ ይልቀቁኝ እንዴት እንዲህ ያደርጋል እንዴት ቢል ወይ ደግሞ ያልሆነ ቃል ተናግረሽ ቢሆን አቤት ጉድሽ ፈልቶ ነበር። ግን አልፈሻል። አብሽር። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ለእኔ የተሰማኝ እኔ የተደሰትኩባት በሀይሚ በሌላው ሳይሆን በሀይሚ ባደረገችው ነገር በቃ ምንም ቢሆን ከጎኑ ሆናለሁ ማለቷ በጣም ነው ያስደሰተኝና እናንተን ካስደሰታችሁ ደግሞ የእናንተን ሀሳብ ኮሜንት አስተያየት ስጡኝ። ወዳችኋለሁ። ደህና ደሩ።